ሰላም ሰላም እንዴት ዋላችሁ? የአማራ ዩቲዩብ ተከታታዮች በሙሉ እንደሚታወቀው እንግዲህ የዚህ ዩቲዩብ ቻናል አንዱ ጥቅም ምንድነው? በተከታታይ የጀመርናቸውን የተወሰኑ ጥያቄዎች የተወሰነ አሄድ ማስኬድ ነው። ከዛ ውስጥ ከያዝነው አንዱ ነገር ምንድነው? ፎከስ ያደረግንበት በዋነኛነት እነዚህ እየሰራን መጣን። እንግዲህ ኮንክሪት ወርክ ኦር ደግሞ ሬንፎርስድ ኮንክሪት የሚባል ኮርስ ላይ ደርሰናል። እዛ ላይ በዋነኛነት ልናይ የምንችላቸው ጥያቄዎች ምንድናቸው የሚለውን ነገር ነው። እንግዲህ አሁን ተማሪዎችን ለኤግዚት ኤግዛም ከማብቃት ጋር በተያያዘ ጎን ለጎን እንዴት ነው የኮርሱንም የጥያቄውንም ከማዘጋጀታችን በፊት እንዴት አድርገን የተወሰኑ ሀሳቦችን ሰጥተን የተወሰኑ እሳቤዎችን ፈጥረን እንዴት አድርገን ደግሞ ወደ ጥያቄውን መልስ የሚለው ነገር ነው በዋነኛ የተነሳውበት ነገር። ስለዚህ ከነዛ ውስጥ አንዱ እንግዲህ እየሰራን የተማማርንበት ሄደን ሬንፎርስመንት ኮንክሪት ላይ ደርሰናል። እንግዲህ ሬንፎርስድ ኮንክሪት እንዳልኳችሁ በጣም ሂውጅ ነው፣ ሰፊ ነው። እንዴት እንደሚያልቅ አላቅም፣ ግን በተቻለ መጠን የተወሰኑ ኢቭን ኢፍ የተለያየ የሌክቸር ኖቶችን ባየሁኝ ቁጥር የተለያዩ ተጨማሪ አዲሽናል ነገሮችን ለማየት ፌስ እንዳረግ ያደረገኝ ነው። ያ ነገር ደግሞ ሞሮፍ ተጨማሪ ይሆናል፣ አሪፍ ሀሳብ ይሆናል ብዬ አስባለሁ። እንግዲህ ያሰብኩት ምንድን ነው በዚህ በፓርት 1 የተወሰኑ ጥያቄዎችን ከመስራታችን በፊት የተወሰኑ ሌክቸር ኖቶችን እንደሚታወቀው የተወሰኑ ሃይላይት እናደርግና ወደ ጥያቄው እንመለሳለን። በዚህ እንግዲህ በዛሬ ደግሞ ቪዲዮ የምናየው ነገር ምንድነው? በመጀመሪያ የፕሮፐርቲስ ኦፍ እንግዲህ ለኮንስትራክሽን ማቴሪያል አንዱ እንግዲህ ኮንክሪት ለዚህ ኦብቪየስ ይታወቃል። በተደጋጋሚ ኮንክሪት እያወራን ያለን እንግዲህ ምን ያህል ሰፊና በልክ እንደሆነ ትረዱታላችሁ ብዬ አስባለሁ። በዛ ውስጥ ደግሞ ግሬድ ኦፍ ኮንክሪትም ምን አይነት ግሬድ አለው፣ ስትረስ ስትሬን ሪሌሽንሺፕ ኢን ተርምስ ኦፍ ኮንክሪት ለማየት እንሞክራለን። ወደ ስቲል ስንመጣ ደግሞ የስቲልንና የኮንክሪትን ሪሌሽንሺፕ ለማየት እንሞክራለን። ታይፕስ ኦፍ ስቲል ምን አይነት ፕሮፐርቲዎች አሉት፣ ስቲል በራሱ ባይትሰልፍ ምን አይነት ፕሮፐርቲዎች አሉት የሚለውን ነገር እናያለን። የሎድ ኮምፓሪዝኖችንም ለማየት እንሞክራለን። ታይፕስ ኦፍ ሎድ ምን አይነት ሎድ ስትራክቸር ላይ በሚያርፍበት ሰዓት ምን አይነት ፌለሪቲዎችን ያመጣል፣ ስቲል በራሱ ደግሞ ምን አይነት ፌለሪቲ ጥንካሬም ጥሩ ጎን እንዳለው ሁሉ ደግሞ ምን አይነት ኢፌክት ያመጣል፣ ኢንተርምስ ኦፍ ክራክ ሊፈጥር የሚችልበት መንገድ ምንድነው የሚለውን ነገር ለማየት እንሞክራለን። እስቲ እንግዲህ በኮንስትራክሽን ማቴሪያል ፕሮፐርቲስ ኦፍ ኮንክሪት ለማየት እንሞክራለን። እንግዲህ እንደሚታወቀው ሬንፎርስድ ኮንክሪት ስትራክቸር የሚለው ብዙ ጊዜ ምን አይነት ሮል ይጫወታል? ስትሬንግዝን ይሰጠናል፣ ዱራቢሊቲን ይሰጠናል። በተመሳሳይ ሁኔታ ደግሞ ሴፍቲን አቴን ያደርግልናል። እንግዲህ ሁለት አይነት ቤዚክ ማቴሪያሎች አሉ ማለት ነው፣ ኮንክሪት እና ስቲል ኦር ሬንፎርስመንት የምንለው ነው። እንግዲህ ኮንክሪት ብዙ ጊዜ ለኮምፕሬሽን ጥሩ ነው፣ ዋይል ስቲልም ደግሞ ለቴንሽን ጥሩ ነው። ኮንክሪት ለቴንሳይል ኢፌክት ደከም ስለሚል ሬንፎርስመንት በመጠቀም አንድ ላይ በኮምባይን አክት በማድረግ ኮንክሪታችንን ጠንካራና ሪላያብል ኦር ደግሞ ዱሬብል ማድረግ እንችላለን ማለት ነው። እንግዲህ እስቲ ከዴፊኒሽን ስንነሳ ኮንክሪት ማለት የኮምፖዚት ማቴሪያል ነው። ሴመንት፣ ሳንድ፣ ፋይን አግሪጌት፣ ወተር ሰምታይምስ ደግሞ አድሚክስቸሮችን እንጠቀማለን ለወርከቢሊቲ። ስለዚህ እነዚህ ነገሮች አንድ ላይ የያዘ ነው። ምን አይነት ፕሮፐርቲ አለው ኮንክሪት? ለምሳሌ ኮምፕሬሲቭ ስትሬንግዝ አለው፣ ቴንሳይል ስትሬንግዝ አለ፣ ወርከቢሊቲን ይሰጠናል። እንግዲህ ኮንክሪት ባይትሰልፍ ጥሩ የኮምፕሬሽን ጥንካሬ ይኖረዋል። ሜጀርድ የምናደርግበት መንገድ አይዘር ኪዩብ ኦር ሲሊንደሪካል ነው። ብዙ ጊዜ ኤክስፕረስድ የምናደርገው ኢንተርምስ ኦፍ ሜጋ ፓስካል ነው። C20፣ C25፣ C30 እያልን ነው ኤክስፕረስድ የምናደርገው። እንደ ቴንሳይል ስትሬንግዝ ካየ ነው እንግዲህ በዋነኛነት በጣም እንግዲህ ኮንክሪት ለቴንሽን ኦር ቴንሳይል ስትሬንግዙ በጣም ደካማ ነው። ያ ማለት 10% ነው አክት ላይ ያደርግ የሚችለው አይሚን ባይት ሰልፍ ኮንክሪት ማለት ነው። ለዛ ነው ሬንፎርስመንት ያስፈልገው። ወርከቢሊቲ ካየን እንግዲህ ዘ ሴም ኢንዲኬት ወርከቢሊቲ ሚንስ ኢዝ ቱ ወርክ ኢዝሊ ቱ ወርክ ነው ፎር ሚክሲንግ ፕሌሲንግ ኢን ኮምፓክትድ
ምንልበት ዴፊኒሽን ካለ ኦልሬዲ ወርከቢሊቲ የሚለውን ነገር ይነግረናል። እንግዲህ በዋነኛነት ወርከቢሊቲ ሜጀር የምናደርግበት አንዱ ስላምፕ ነው። ምክንያቱም ፍሬሽ ኮንክሪትን ወርከብል ነው፣ ለስራ መቺ ነው ኦር ደግሞ አይደለም የሚለውን ነገር ውሃ በመጨመርና በመቀነስ ስላምፕን ቼክ በማድረግ ሜጀር የምናደርግበት መንገድ ነው። ሌላው ዱሬቢሊቲ የምንለው አንድ እንትን ይመጣል፣ ፕሮፐርቲ ይመጣል። እንግዲህ ይሄ ዱሬቢሊቲ እንዳልኳችሁ በዋነኛነት ሁሉንም በምርጫ ቢመጣልን እንዴት አድርገን አንደርስታንድ አድርገን ዘ ሞስት ሱቴብል የሆነውን ነገር ሴሌክት እናደርጋለን የሚለውን ነገር እናያለን። እንግዲህ ዱሬቢሊቲ ማለት ዘ አቢሊቲ ቱ ሬዚስት ዌዘሪንግ ኬሚካል አታክ ኦር አብሬሽን ነው። እንግዲህ በዌዘሪንግ ኢፌክት የምንለው በፀሐይ ብርሃን፣ በዝናብ፣ በንፋስ፣ በዊንድ ሊፈጠሩ የሚችሉ ኢፌክቶችን ያ ነገር ኬሚካሊ ሪያክት በማድረግ ፕሮፐርቲውን ሊቀየር የሚችልበትን ኦር ደግሞ በአፕላይድ ሎድ ዲፈረንት አፕላይድ ሎዶች አሉ። በዛ ሜካኒዝም ሊፈጠሩ የሚችሉትን ኢፌክቶች ሬዚስት ማድረግ ሲችል ኦልሬዲ ዱሬብል ነው እንላለን ማለት ነው። ኢት ዲፔንድስ ቤዝድ ኦን ዜር ሚክስድ ዲዛይን ኤንድ ኪውሪንግ። እንግዲህ ይሄን ዱሬቢሊቲን በዋነኛነት የምንጠቀመው የሚክስ ዲዛይን ሬሽዮ እና ዘ ቴምቲንግ ኪውር የምናደርግበት ሜካኒዝም ይለያያል። ዱሬብል ነው ኦር ኖት የሚለውን ነገር ማለት ነው። ሌላው ምን አይነት ፕሮፐርቲ ያለው ክሪፕ የምንለው እንግዲህ ክሪፕ ማለት ኢዝ ሎንግ ተርም ዲፎርሜሽን አንደር ኮንስታንት ሎድ ነው። በረጅም ጊዜ ዲፎርሜሽን ውስጥ አንድ ወጥ በሆነ ሎድ አፕላይ በማድረግ ሊፈጠር የሚችል ዲፎርሜሽን ከሆነ ኦልሬዲ ክሪፕ እንለዋለን። ሶ እንግዲህ የተወሰነ ነገር እያወቅን መተናል ማለት ነው። ዱሬቢሊቲ ምንድነው? ወርከቢሊቲ ምንድነው? ቴንሳይል ኮምፕሬሽን ምናምን ነገር ምንድነው እያልን እንግዲህ ሽሪንኬጅ ላይ ደርሰናል። ሽሪንኬጅን በተመሳሳይ ሁኔታ ዘ ሪዳክሽን ኢን ቮሊዩም ዲቱ ሎስ ኦፍ ሞይስቸር ነው። ሞይስቸርን በማጣት የሚፈጠር የቮሊዩም ቼንጅ ካለ ሽሪንኬጅ የሚለውን ነገር እናውቃለን። እንግዲህ እነዚህ በምርጫ ቢመጡ እንዴት እናውቃለን የሚለውን ነገር ነው ሊነግረን የሚችለው። ሌላኛው ምን አይነት ፕሮፐርቲዎችን ማየት እንፈልጋለን? ግሬድስ ኦፍ ኮንክሪት። ብዙ ጊዜ ኮመን ግሬድ ኦፍ ኮንክሪት የሚለውን ነገር እንለይ። እንግዲህ ኮመን ግሬዶች ብዙ ጊዜ ኮምፕሬስ ስትሬንግዝ C20፣ C25፣ C30 ስንል እንሰማለን። ይሄ C30 ማለት 28ኛው ቀን 20 ሜጋ ፓስካል ሊሰጠን። ይሄ 20 ሜጋ ፓስካል ማለት ባይ ሎድ አፕላይድ በማድረግ አፕላይድ ሎድ ቨርሰስ ፐር ዩኒት ኤሪያ ማለት ነው። ሶ ፎርስ ኦቨር ኤሪያ ነው ኢንዳይሬክትሊ። ስለዚህ ምኑን ይነግረናል? አጠቃላይ ስትረስ ይነግረናል ማለት ነው። ምን ያህል ተሸክሞ በምን ያህል ሰርፌስ ኤሪያ ምን ያህል ሎድ አፕላይ አድርገን በምን ያህል ሰርፌስ ኤሪያ ውስጥ ክረሽ አደረገ፣ ማክሲመም ካፓሲቲው ምን ያህል የሚለውን ነገር ነው የሚነግረን። ስለዚህ C20 ከተባለ 28ኛው ቀን ላይ ያንን ኮንክሪት ኪውር አድርገን አጠጥተን በደንብ ውሃ ውስጥ ካስቀመጥ ነው በኋላ ስንሰብረው ያንን ክላስ ይሰጠናል። ያ ማለት 20 ሜጋ ፓስካል የመቋቋም አቅም አለው ሎድ ቢመጣ ኢን ተርምስ ኦፍ ሎድ ፐር ዩኒት ኤሪያ አካፍለን የመጣው ሎድ ለኤሪያ በማካፈል ይህንን ሎድ ስትራክቸራል ኮንስትራክት ብናደርግ ያ ስትራክቸር የሚመጣውን ሎድ በዚህ አይነት መንገድ መቋቋም ይችላል የምንለው ነገር። ያ ሎድ ምን ሊሆን ይችላል? ሰልፌት ሊሆን ይችላል፣ ላይቭ ሎድ ሊሆን ይችላል፣ ዴድ ሎድ ሊሆን ይችላል፣ ዊንድ ሎድ ሊሆን ይችላል። እነዛ ኮሙሌቲቭ ኦር ኮምባይንድ ሎዶች በዚህ አይነት መንገድ ሬዚስት ማድረግ ከቻለ ለዚህ ስዊቴብል ለሆነ ማቴሪያል ፕሮፐርቲ ፊት ወይም ደግሞ አይደንቲፋይ አድርገን ፕሮፐርሊ አገልግሎት ላይ እንዲውል እናደርጋለን፣ ኢኮኖሚካል በሆነ መንገድ ማለት ነው። ሌላ ስትሬን ሪሌሽንሺፕ ለማየት እንሞክራለን። እንግዲህ ኮንክሪት ብዙ ጊዜ ሊኒየር ቢሄቪየሮች ካሉት ግራፊካሊ ሎ ስትረስ ነው። ነን ሊኒየር ከሆነ ወጣ ገባ የማሳየት ከሆነ ፌል ለማድረግ ኦልሞስት ኒረስት ቱ ፌለሪቲ ማለት ነው። ኦከር ሊያደርግ ነው ፌለሪቲ በሆነ ሚንስ ኦከርድ ሊያደርግ ነው። ሌላ ዊዛውት ዋርኒንግ ሰምቲንግ ፌል የሚያደርግ ከሆነ ኢትስ ማቴሪያል ኢትስ ብሪትል። ያ ማለት በቀላሉ ምንም አይነት ነገሮችን መቋቋም ሳይችል ወዲያው ቅንጥስ የሚል ከሆነ ብሪትል ፕሮፐርቲዎቹን ያሳየናል ማለት ነው። ይህንን አፕላይ በምናደርግበት ሰዓት እንግዲህ ማክሲመም ስትረስ ስትሬን ቫልዩ የኮንክሪት 0.002 ነው ማለት ነው። ስለዚህ እነዚህን በምርጫ ቢመጡ እነዚህን በደንብ አይደንቲፋይ ማድረግ እንችላለን ማለት ነው። ሌላ
ስቲል ሪኢንፎርስመንቶችን እስቲ ደግሞ እኔ ቅድም ካየናቸው የኮንክሪት ነው። አሁን ደግሞ ስቲልን ደግሞ እኔ እንግዲህ ስቲልን ስናይ ታይፕስ ኦፍ ስቲል አለ። ማይልድ ስቲል የምንለው የአይረን ኮንተንታቸው እያነሰ ይሄዳል። አይረን Fe 215 ሎው ስትሬንግዝ ሃይ ዳክታይሊቲ ሃይ ይልድ ስትሬንግዝ ዲፎርምድ ባር የምንለው አለ። ማለት ከፍተኛ ሆነ የአይረን መጠኑ ከፍ አለ ማለት ኦልሞስት ስትሬንግዝ ኦር ዲፎርሜሽንን የመቋቋም አቅም ይኖረዋል ማለት ነው። ብዙ ጊዜ ይሄ በምህጻረ ቃሉ HYSD የሚባለውን የሪኢንፎርስመንት አይነት ነው የምንጠቀመው። ሌላ ኢን ተርምስ ኦፍ ፕሮፐርቲ ኦፍ ስቲል ካየን ሃይሊ ቴንሳይል ስትሬንግዝ ያለው የስቲል አይነት አለ። ጉድ ዳክቲሊቲ ያለው፣ ሃይ ሞጁለስ ኦፍ ኢላስቲሲቲ፣ ጉድ ቦንድ ዊዝ ኮንክሪት። እነዚህ ሁሉ ኢን ተርምስ ኦፍ ፕሮፐርቲ ስቲሎችን ካታጎራይዝድ የምናደርግበት መንገድ ነው። ኢን ተርምስ ኦፍ ስትረስ ስትሬን ከርቭ ኦፍ ስቲል ካየን እስቲ ምን ሊያሳየን ይችላል? ለምሳሌ ኢላስቲክ ሊሚት የምንለው አለ፣ ይልድ ፖይንት የምንለው አለ፣ ፕላስቲክ ዲፎርሜሽን አለ፣ ፋይናሊ ፌለሪቲ። እነዚህ ያንዳንድ ኢላስቲክ ሊሚት የምንለው የተወሰነ ግራፊካሊ ሊኒየር ሆኖ የሚሄድበት ነው። ይልድ ፖይንትም እንደዛው በተወሰነ መንገድ ዲክላይን እያደረገ ይሄዳል። ፕላስቲክ ዲፎርሜሽን ማለት ቢፎር ኦከረንስ ኦፍ ፌለሪቲ ማክሲመምሊ ከሄደ በኋላ ልክ መጨረሻ ምንድነው ኦከርድ የሚያደርገው ይሄ ጀስት ኔክድ የምንለው የስቲል አይነት አለ። የሆነች ሁክ ነገር የማሳየት ነገር አለ። ልክ እዛ ጋር ሲደርስ ፋይናሊ ፌል ያደርጋል ማለት ነው። ቤዝድ ኦን ዜር ቦንዴጅ ስቲል ኤንድ ኮንክሪትን በኮንክሪት እና በስቲል መሀል ያለውን ቦንዴጅ ኢንተራክሽን ለማየት እንሞክር። ብዙ ጊዜ ይህን የምንጠቀምበት ቤዚካሊ ምንድን ነው ፎር ክሬቲንግ አዲሽን ሞር ቦንድ ለማድረግ ነው። ፍሪክሽን ኦልሬዲ ኦከር ያደርጋል። እሱም በተወሰነ መንገድ መቀነስ ነው። መካኒካሊ ኢንተርሎክድ ይፈጥርልናል። ብዙ ጊዜ ይሄ ዲፎርምድ የምንለው ባር የዚህ አይነት ጥሩ ኢንተርሎክ የመፍጠር እድል ይኖረዋል። ሌላው እንግዲህ የምናየው በዚህ እንትን ውስጥ ሎድ ኤንድ ስትረስ ኢን ስትራክቸር ነው። እንግዲህ ሎድን እና ስትረስን ለማየት እንሞክራለን። እንግዲህ ስትራክቸራሊ ዲዛይን በሚደረግበት ሰዓት ሎዶችን በተቻለ መጠን የተለያዩ የሎዶችን አይነቶችን በተቻለ መጠን ሬዚስት አድርጎ ሰርቪስ መስጠት መቻል አለበት። ይህንን በደንብ ታሳቢ አድርገን ነው ዲዛይን የምናደርገው። እስቲ ምን አይነት ሎዶች አሉ ዲዛይን ለማድረግም? ይሄ ዴድ ሎድ፣ ላይቭ ሎድ የምንለው እንግዲህ ብዙ ጊዜ ዴድ ሎድ ሰልፍ ዌይት ኦፍ ስትራክቸር ነው ማለት ስትራክቸሩ ባይ ኢትሰልፍ ያለው ስትራክቸራሊ ሎዱን ታሳቢ እናደርጋለን። ለምሳሌ ቢም ሊሆን ይችላል፣ ስላብ፣ ኮለን፣ ዎሎችን እንዳለ ሰልፍ ዌይት እንለዋለን ኦር ዴድ ሎድ እንላለን። ላይቭ ሎድ የምንለው ደግሞ ዴድ ሎድ ሌላ አዲሽናሊ ፐርማነንት ሎድ ነው። ምንም አይነት በቃ ስትራክቸራሊ በቋሚነት ሊያስተናግዳቸው የሚችሉት የሎድ አይነቶች ናቸው። ላይቭ ሎድ ለምንለው ደግሞ ቴምፖራሪ ሎድ ነው። ሙቨብል ኦብጀክት ለሆነ ነገር ለምሳሌ ፈርኒቸር፣ ሰው ሊሆን ይችላል፣ ቬክልስ ሊሆን ይችላል። እነሱም በዚህ አይነት መንገድ ካታጎራይዝ እናደርጋለን። ዊንድ ሎድ ምንለው ያው በዊንድ ፕሬሸር አማካኝነት ሊመጣ ነው የሚችል ነገር ነው። ብዙ ጊዜ ሃይ ራይዝ ቢልዲንግ ኦር ቶል ቢልዲንግ የምንለው ላይ ሊታይ የሚችል ነው። እንግዲህ ሴስሚክ ሎድ የምንለው ደግሞ በኤርዝኩዊክ አማካኝነት ሊፈጠር የሚችል የሎድ አይነት ነው። ሌሎች ኤክሰፕሽናል የምንላቸው ሎዶች አሉ። ስኖ፣ ቴምፕሬቸር፣ ኢምፓክት የምንላቸው ነው። ብዙ ጊዜ እነዛን ለእንደዚህ አይነት ነገር ታሳቢ አናደርግም። ፈጠን እያልኩ ለማየት እንሞክራለን። ሌላው ታይፕስ ኦፍ ስትረስ፣ ምን አይነት ስትረሶች አሉ? ኮምፕሬሲቭ ስትረስ አለ፣ ቴንሳይል ስትረስ አለ፣ ሺር ስትረስ አለ፣ ቤንዲንግ ስትረስ አለ፣ ስትረስ ስትሬን ሼፖች አሉ፣ ሎድ ኮምቢኔሽን አለ። እስኪ እነዚህ እናያቸው። ምንድን ሌላው ከምናየው ውስጥ አንዱ የታይፕስ ኦፍ ስትረስ ነው። ታይፕስ ኦፍ ስትረስ ስንል ይሄ በኮምፕሬሽን ባይ አፕላይድ ሎድ በኮምፕሬሽን የሚፈጠር ኢፌክት እና በቴንሳይል የሚፈጠር ኢፌክት ነው። እንዲሁም ደግሞ ሺር ስትረስ የምንለው ነው። ቤንዲንግ ስትረስ አለ፣ ስትረስ ስትሬን ሬሺፕ አለ። እንዴት አድርገን ደግሞ ሎዶችን ኮምባይን አድርገን ዲዛይኖችን እንጀምር የሚል ነገር ይኖረናል። ሶ እስቲ ከዚህ ኮምፕሬሽን ስትረስ ሎጂካሊ ምንድነው ኮምፕሬሽን የሚለውን ነገር በዋነኛ ክላሪፋይ እናድርግ። እንግዲህ ኮምፕሬሲቭ ስትረስ የምንለው አንድ ፓርቲክል ባይ አፕላይድ ቨርቲካሊ አፕላይድ በሚደረግ ሎድ ኢንቱ ሰርፌስ ኤሪያ ላይ በሚያርፍበት ሰዓት
ፑሽ ነው የሚደረገው። አይ ሚን ናው ወደ ታች ኮምፕረስድ ነው የሚደረገው። በመጫን ኮምፕረስድ በማድረግ ማቴሪያል ማክሲመም ኮምፕሬስ ስትረሱን እንድናቂ ይረዳናል። ሶ ብዙ ጊዜ ሬጅስትድ የሚያደርግበት አንዱ በዋነኛነት አፕላይ የሚደረግበት በኮንክሪት ወርክ ላይ ነው። ይሄ ቴንሳይል የምንለው ደግሞ በተመሳሳይ ሁኔታ በመለጠጥ ወይም ደግሞ ፑል በመሳብ ጫፍና ጫፍን ይዞ ጀስት ስትረስሊ እንዲለጠጥ በማድረግ ሊፈጠሩ ማቴሪያሉ ላይ ሊፈጠሩ የሚችሉትን ስትረስ ቼክ የምናደርግበት አንዱ መንገድ ነው። ብዙ ጊዜ ይሄ ሬንፎርስመንት ስቲልን ለዚህ ፐርፐዝ እንጠቀመዋለን። ሶ አንድ ቢም ላይ ብናየው ዩኒፎርምሊ ዲስትሪቢዩትድ ለሆነ ሎድ ላይ ኦር ደግሞ አንድ ፖይንት ሎድ ለሆነ ስትራክቸራል ፓርት ላይ ስትረስን አፕላይ ብታደርጉ እንግዲህ ብዙ ጊዜ ይሄ ኮምፕሬሲቭ ስትረስ የምንለው አት ዘ ቶፕ የመፈጠር እድሉ ሰፊ ነው። ፌል የሚያደርግበት መንገድ ኮምፕሬሲቭሊ ፌለሪቲ ብዙ ጊዜ ከላይ ነው። ቦተም ላይ ደግሞ ኦልሬዲ ይሄ ቴንሳይል የምንለው ኦር ቴንሽን ስትረስ ፌል የሚያደርግበት ቦታ ደግሞ ኦልሬዲ ቦተም ላይ ነው። ምክንያቱም አይታችሁ ከሆነ ስትራክቸራላችን ላይ ሬንፎርስመንት ከላይም ከታችም ደብል የሚሆንበት ወይ አለ። ሞስት ኦፍ ዘ ታይም ግን ቦተም ላይ ከማድረግ ጋር ተያይዞ ሬንፎርስመንታችንን ከታች ከማድረግ ጋር ተያይዞ ሊፈጠር የሚችል ኢፌክት ነው ማለት ነው። ሌላ ሺር ስትረስ እንግዲህ ብዙ ጊዜ ስትረሱ አክት የሚያደርገው ፓራሌል ቱ ዘ ሰርፌስ ነው፣ ፐርፐንዲኩላር አይደለም። ይሄን በጣም መለየት መቻል ይኖርብናል። ሺር ስትረስ ይሄ ሺር ስትረስ ብዙ ጊዜ ከስላይዲንግ ፌለሪቲ ጋር ነው የሚያያዘው። ሺር ከተባለ ይሄ ዲያጎናል ከክራክ ጋር ሊያያዝ ይችላል። ሬክታንጉላር ክራክ ሊሆን ይችላል። ብዙ ጊዜ ግን ይሄ አንድን ስትራክቸር እንደዚህ ክራክ አድርጎ ቆርጦ ሊጥልብን የሚችል ስትረስ ሺር ስትረስ እንለዋለን። ብዙ ጊዜ ቢም ላይ ነው እንደዚህ አይነት ነገር የሚታየው። ቤንዲንግ ስትረስ ከሆነ ግን የኮምቢኔሽን ኦፍ ቴንሽን ኤንድ ኮምፕሬንሽን ነው። ሁለቱም አንድ ላይ ኮምባይንድ ሆነው ሲመጡ አንድ ቢም ላይ ሲታዩ ሁለቱም ፌለሪቲዎች ከላይም ከታችም ይሄ ፌለሪቲ ከታየ ኦልሬዲ ቤንዲንግ ስትረስ እንለዋለን። ሌላው ስትረስ ስትሬን ሪሌሽንሺፕ ለማየት ነው የሞከርነው። which is ስትረስ ማለት ፎርስ ኦቨር ኤሪያ ነው ወይም ደግሞ ኒውተን ፐር ሚሊሜትር ስኩዌር ኦር ሴንቲሜትር ስኩዌር ኦር ሜትር ስኩዌር ነው የምንለው። ሶ ፎርስ ፐር ዩኒት ኤሪያ ነው። ስትሬን ዲፋይን ለማድረግ ኦልሬዲ ዲፎርሜሽን ዛት ኦፍ ኦሪጂናል ሌንግዝ ነው። አዘርዋይስ ደግሞ ምንድነው ባይ አፕላይድ ሎድ ኦሪጂናል ሌቭሉን ሚስ ሲያደርግ ኦልሬዲ ስትሬን ኦከርድ አደረገ ብለን ዲተርሚን እናደርጋለን። የሁለቱንም እንግዲህ ሪሌሽንሺፕ ለመረዳት ያህል ኦልሬዲ ፕሪዲክቲቭ ፌለሪቲ ናቸው ሀፕን ሊያደርግ ይችላል ብለን ዲዛይን ታይም ላይ ይህንን ታሳቢ አድርገን እንጠቀማለን። ሴፍ ለመሆን ነው ስትራክቸራል አፍተር ኦል። የመጨረሻውና ፋይናሊ የምናደርገው ምንድነው የሎድ ኮምቢኔሽን ኮንሰፕት ነው። እንግዲህ ይሄ የሎድ ኢፌክት ስንት አይነት የሎድ ኮምቢኔሽን ይኖረናል? አንደኛ ዴድ ሎድ ፕላስ ላይቭ ሎድ ይኖራል። ይሄ ዴድ ሎድ የምንለው ስትራክቸራል ላይ ፐርማነንት ሎድ ነው፣ በቋሚነት ሊኖር የሚችል ነው። ላይቭ ሎድ ደግሞ ቴምፖራሪ ሎድ ነው። ብዙ ጊዜ ሁለቱን ታሳቢ ይደረጋል። አንዳንዴ ዊንድ ሶስተኛ ሆኖ የሚመጣበት መንገድ አለ። በተጨማሪ እርዝ ኪውክም ደግሞ የራሱ የሆነ ኢፌክት ሆኖ የሚመጣበት ኮንዲሽኖች አሉ። እንግዲህ የተወሰኑ በቲዮሬቲካሊ በሌክቸር ኖት እንትኖችን ለማየት ሞከርን። እስቲ ከጥያቄ አንጻር ደግሞ የዚህ ኢንተርምስ ኦፍ ማቴሪያል ፕሮፐርቲ ኤንድ ሎድ ጋር ተያይዞ እንዴት ነው ይህንን ነገር እንደ ጥያቄ ቢመጣ እንዴት እንረዳዋለን የሚለውን ነገር ደግሞ ወደ ጥያቄ እንግባ። የመጀመሪያ ጥያቄ ኮንክሪት ኪዩብ ኦፍ ግሬድ C25 ፌል አንደር ኤ ሎድ ኦፍ 750 ኪሎ ኒውተን ዋት ኢዝ አፕሮክሲሜት ሳይዝ ኦፍ ዘ ኪዩብ ነው የሚለን። እንግዲህ አሁን እዚህ ጋር እንደምታዩት C25 ማለት 25 ሜጋ ፓስካል የሆነ ኦልሬዲ ኮንክሪት ሎድ ተሰጥቶናል። አይ ሚን ኮንክሪት ስትራክቸራል ኮንክሪት ተሰጥቶናል። እዛ ላይ ምን አፕላይ ተደረገ? 750 ኪሎ ኒውተን ሎድ አፕላይ ተደረገ እና ይሄ ፌል ሲያደርግ በምን አይነት ዩኒት ኤሪያ ውስጥ ፐር ዩኒት ኤሪያ ውስጥ በምን አይነት ሳይዝ ውስጥ ፌል ሊያደርግ ቻለ ነው እንግዲህ ማክሲመምሊ ዲተርሚን አድርጉ ነው ሳይዝ ኪዩባችንን።
ሶ እንግዲህ ስትረስ ማለት ኦር ኮምፕሬንሽን ማለት ሜጋ ፓስካል ነው። ሜጋ ፓስካል ማለት ደግሞ ፎርስ ፐር ዩኒት ኤሪያ ነው ብያቸዋለሁ። ስለዚህ C25 የሚባለው ኮምፕሬሲቭ ስትሬንግዝ 28ኛው ቀን ላይ 25 ሜጋ ፓስካል ያለው ኮንክሪት ማለት ነው። 750 ደግሞ በአፕላይ ሎድ ነው። ስለዚህ እዚህ ጋር አንኖን ቫልዩ ምንድነው ኤሪያ ነው ማለት ነው። ስለዚህ ስትረስ ኢኳል ቱ ፎርስ ኦቨር ኤሪያ ከሆነ የኤሪያን ቦታ ማን ይተካል? ኦልሬዲ ስትረስ ይወክላል። ስለዚህ 750 ሲካፈል ለ25 ስናደርግ አፕሮክሲሜትሊ ወደ 30,000 ሚሊሜትር ስኩዌር ነው። ይሄን ራዲካል ውስጥ ስንከተው በ1 ሚሊሜትር ዳይሜንሽን ውስጥ 173 በ173 የሆነ ኒረስት ቱ ዚ ኪው 150 በ150 የምንለው ሚሊሜትር ዳይሜንሽን ይሰጠናል። ሶ ምርጫ ላይ ታችሁት ከሆነ እንግዲህ ወደ 150 ይቀርባል። ከ200 ደግሞ ትንሽ ይርቃል። ከ250 ደግሞ በጣም ይርቃል። ስለዚህ 150 ለዚህ አይነተኛ መልስ ይሆናል። እንግዲህ እነዚህ ጥያቄዎች ማዘጋጅበት አንዱ ምክንያት ምንድነው? በዚህ አይነት መንገድ ሲመጣ እንዴት ነው የምንረዳው የሚለውን ነገር እንድታውቁት ስለፈለኩ ነው። ሁለተኛ which statement is best explain why concrete is weak in tension? የትኛው ስቴትመንት ነው ለኮንክሪት ፌለሪቲ አይ ሚን በኮንክሪት ወርክ ላይ ቴንሽን ፌል የሚያደርግበት መንገድ የትኛው ይገልጽልናል? ለምንስ ነው የሚለን? እንግዲህ አይታችሁ ከሆነ ሴመንት ፓርቲኩላር ስሙዝ መሆን፣ አግሬጌት ኮዝ ክራክ፣ ኮንክሪት ሃዝ ሎ ዴንሲቲ፣ እነዚህን ሁሉ ነገሮች እንግዲህ አንድ ለኮንክሪት ወርክ አንድ ማቴሪያሎች ወይ ስትራክቸራል ፓርት ስንጠቀም መጀመሪያ ኳሊቲያቸውን አሹር ማድረግ መቻል አለበት። ዊዝን ዘር አክሴፕታንስ ሊሚት ውስጥ ከሆነ ብቻ ነው እነዚህ ኳሊቲ ቴስቶችን ሰርተን የጥራት ደረጃውን ከጠበቀ በኋላ ነው ወደ ኮንክሪት ወርክ ሊገባ የሚችለው ስትራክቸራል ወርክ ሊገባ የሚችለው። ስለዚህ ይሄ ሴመንት ፓርቲኩላር ስሙዝ ከሆነ ይሄ የሴመንት ፋይነስ የሚል ፓርት አለ። እሱን ቼክ ሳያደርግ ሊያልፍ አይችልም። ስለዚህ ይሄ ኳሊቲ ቴስት ላይ ቀድሞ ፌል ያደርጋል። ኳሊቲ ኮዝ ክራክ እንግዲህ ክራክ ካረገ እንግዲህ እንዳልኳችሁ ቀደም ብለን እነዚህ ዱራቢሊቲ እና ስትሬንግዝ ቴስቶች አሉ። እነሱን አፕላይ ካደረግን በኋላ ነው እንግዲህ አገልግሎት ላይ ሊውል የሚችለው። ስቲል ይሄም አክሴፕት አይደረግም። አራተኛው እንግዲህ ዲ ሃዝ ሎ ዴንሲቲ ነው። እንግዲህ በጣም ፖረስ ከሆነ ሎ ዴንሲቲ ካለው በጣም ኖት ዱራብል፣ በተመሳሳይ ሁኔታ ሳውንድ የሆነ ማቴሪያል እንዳልሆነ ፖረስ እንደሆነ ይነግራል። ስለዚህ ይሄም ኤ ቢ እና ዲን ካያችሁት ከኳሊቲ አንጻር ራሱ የሆነ ችግር ስለሚኖርበት ቀድሞ ወደ ስራ ሊገባ የማይችልበት አዝማሚያ ይኖራል ማለት ነው። ሲን ግን በአማራጭ ነው እስቲ ማይክሮ ክራክ ኤግዚስት ኤንድ ግሮ አንደር ቴንሽን። እንግዲህ ምንድነው ስሩ ቴንሽን እንደዚህ ክራኮች ትናንሽ ክራኮች ይፈጠራሉ ነው የሚለን። ሶ በዛ ምክንያት ዊክ የሚሆንበት መንገድ ይፈጠራል። ስለዚህ ሲ የተሻለ መልስ ይሆናል። እስቲ ነው ኤክስፕላኔሽኑ concrete contains micro crack which open under tensile stress causing early failure. ቀድሞ ኤርሊ ፌለር ሊያደርግበት አንዱ ምክንያት ምንድነው? ኮንክሪት ባይ ኢትሰልፍ በጣም ማይክሮ ክራኮች አሉት ነው የሚለን። ሶስተኛ ጥያቄ ኢንክሪዝ ዋተር ሲሜንት ሬሽዮ ዊል ጀነራሊ ሪዛልት ኢን ምንድነው ነው የሚለን። ዋተር ሲሜንት ሬሽዮ ቢጨምር ምንድነው ዱራቢሊቲ ሊሰጠን የሚችለው ኢፌክት ምንድነው? እንግዲህ እንደሚታወቀው ይሄ ዋተር ሲሜንት ሬሽዮ ማለት ውሃ ሲካፈል ለሲሜንቶ ማለት ነው። ሰምሃው የሆነ ሬሽዮ ይሰጠናል። እንዳልኳችሁ ያ ሬሽዮ ቫልዩ ከፍ አለ ማለት ካልኩሌትድ የምናደርገው የሴመንት መጠን ከፍ ይላል። ያ ከፍ አለ ማለት ውሃ ሊፈልግ ነው። ምክንያቱም ወርከብሊቲን ታሳቢ ማድረግ አለብን። ሶ ወርከብል ለማድረግ በምንሞክርበት ሰዓት ደግሞ አሁን ውሃ ስንጠቀም ምን ይሆናል? ስትሬንግዙን እየወረደ ይሄዳል። ሶ ሎወር ስትሬንግዝ ይኖረዋል። ዋተር ሲሜንት ሬሽዮ ጨመረ ማለት ኢንዳይሬክትሊ ስትሬንግዙ ድሮፕ ያደርግላል። በተመሳሳይ ሁኔታ ሃይ ፐርሜቢሊቲ ይፈጥራል ማለት ነው። ሌሎችን አማራጮችን እንስቲ። ኤ ሃይ ስትሬንግዝ ኤንድ ዱራቢሊቲ በፍጹም አይፈጥርም። ምክንያቱም ዋተር ሲሜንት ሬሽዮ አት ኦፕቲሚስቲክ ሌቭል ላይ ሲሆን ወርካቢሊቲውንም ስትሬንግዙንም በሆነ መንገድ ጥሩ የሆነ ኢፌክት ሊሰጠን ይችላል። አዘርዋይስ ስቲፍ ከሆነ ማለት ዋተር ሲሜንት ሬሽዮ ሌላው ነገር ደግሞ በጣም አነሰ ከሆነ በጣም ስቲፍ ይሆናል ሚክሱ። በተመሳሳይ ሁኔታ ስትሬንግዙ እና ዱራቢሊቲውን ግን ጥሩ የሚሆንበት አዝማሚያ ይኖራል። ሞር ኦፍ ግን አት ኦፕቲሚስቲክ ሌቭል ላይ ቢሆን የተሻለ ነው የሚሆነው። ሲ ኖ ኢፌክት ኦፍ ስትሬንግዝ ይሄም ውድቅ ያደርገዋል። ሃየር ቴንሳይል ስትሬንግዝ ይሄም ምንም አያገናኘውም። ስለዚህ ቢ ጥሩ መልስ ይሆናል። አራተኛ ሪንፎርስድ ኮንክሪት ስቲል ኤንድ ኮንክሪት አክት ቱጌዘር ሜንሊ ቢኮዝ ምንድነው በሪንፎርስድ ኮንክሪት ውስጥ ስቲል እና ኮንክሪት አንድ ላይ አክት የሚያደርጉበት ምክንያት ነው የሚለን። እንግዲህ ሲሚላር የሆነ
ተርማል ኤክስፓንሽን ሼር የማድረግ አዝማሚያ ስለሚኖራቸው እነሱ ኦልሬዲ እንደ አንድ ቱጌዘር አክት የሚያደርጉበት ሁኔታ ይኖራል። ስለዚህ ጥሩ መልስ ነው የሚኖረው። ቦዝ ማቴሪያል ኤክስፓንድ ሲሚላርሊ ዊዝ ቴምፕሬቸር ፕሪቬንቲንግ ኢንተርናል ስትረስ ነው የሚለው። ምክንያቱም ሁለቱም ማቴሪያሎቹ ቴምፕሬቸር ተርማሊ በሚያገኝበት ሰዓት በደንብ ኢንተርናል ስትረሶችን የመከላከል አቅም ይሰጠናል የማለት ነው። ኦልሞስት ወደዚህ አይነት ነገር ነው ኤክስፕሌን ሊያደርግልን የሚችለው። አምስተኛ which property of steel ensure warning before failure። እንግዲህ ኮንክሪት ፌል ከማድረጉ በፊት ምን አይነት ዋርኒንግ ማለት ፌል ከማድረጉ በፊት ዋርኒንግ ሊሰጠን ከሚችለው የስቲል ፕሮፐርቲ አይነት የቱ ነው? ያው እንግዲህ ደክቲሊቲ ነው። ኢላስቲሲቲም ፕላስቲሲቲም አሰም ኤክስቴንት ነው። ደክታይል ሆነ ማለት ኦልሞስት ቀስ እያለ ክራኮችን ሄር ክራኮችን የማሳየት ቀስ እያለ እየሰፋ የክራክ አይነቱ ይሄዳል። ስለዚህ ቢፎር ፌለሪቲ ጥሩ የሆነ ዋርኒንጎችን የሚያሳየን አንድ ማቴሪያል በስቲል ደረጃ ደክታይል ኦር ሃይሊ ደክታይል ሲባል ይህን ፕሮፐርቲ ሲያሳየን ነው ማለት ነው። ቢፎር ፌለሪቲ ሲግኒፊካንትሊ ዲፎርም የማድረግ እድል ይኖረዋል። ስድስተኛ ኤቢም ሰብጀክት ቱ ቤንዲንግ ዊል ኤክስፒሪየንስድ ነው የሚለው። እንግዲህ ቢም ብዙ ጊዜ ቤንድ አረገ ማለት በምንም መንገድ እንዳልኳችሁ ኮምፕሬንሽን አት ቶፕ ያሳየናል፣ ቴንሽን ደግሞ አት ቦተም ያሳየናል። በቃ ይሄ ሪሌሽንሺፕ ነው የትኛውም ሁኔታ ላይ ልታዩ የምትችሉት። ሰባተኛ which stress is maximum at neutral axis of a beam ነው። የትኛው ሌቭል ኦፍ አክሲስ ላይ ነው ይሄ ስትረስ ማክሲመም ሊሆን የሚችለው ነው። እንግዲህ በዋነኛነት እንዳልኳችሁ ሺር አት ኒውትራል አክሲስ which is ትልቅ ነው የሚሆነው። በተመሳሳይ ሁኔታ ደግሞ ስትረስ ደግሞ ቤንዲንግ ስትረስ ደግሞ ዜሮ ነው የሚሆነው። እንዳልኳችሁ የዲያጎናል ክራክ ከዛ በኋላ ነው ሊፈጠር የሚችለው። ይህንን ደግሞ ሚኒማይዝ ለማድረግ ምን እንጠቀማለን? ስቲራፕ የምንለውን ነገር እንጠቀማለን። ስለዚህ በዋነኛነት አት ማክሲመም ሌቭል ኢን ዘ ኒውትራል አክሲስ ማክሲመም የሚሆነው ሺር ነው። በተመሳሳይ ሁኔታ ዜሮ የሚሆንበት መንገድ ደግሞ ስትረስ ቤንዲንግ ስትረስ ዜሮ የሚሆንበት ወይ አለ። እቺ ጥሩ ጥያቄ ናት። ብዙ ጊዜ ሞክ ኤግዛሞች ላይ ለማየት ሞክሬያለሁ። እዛ ላይ የሚመምጣት እድል አለው። The primary purpose of stirrup in reinforced cement concrete beam is to resist እንግዲህ እንዳልኳችሁ በቃ ሺር ፎርስ ነው በዋነኛነት ይሄን ሬዚስት ሊያደርግልን የሚችለው። ይሄንን ስቲራፕን በደንብ ፕሮፐርሊ ስናስቀምጥ እነዚህን ዲያጎናሊ ቴንሽን ፌለሪቲዎችን የመቀነስ እድል ይኖረዋል። ዘጠነኛ ጥያቄ which load is considered unpredictable and dynamic in nature። እንግዲህ በተፈጥሮ ኤክሰፕሽናል የሆነ ሎዶችን አን ኤክሰፕሽናል የሆኑ ሎዶችን እና ዳይናሚክ ኢን ኔቸር ሊሆኑ የሚችሉበት አንዱ ምክንያት ምንድነው? ዊንድ ነው። እንግዲህ ላይቭ ሎድ ዴድ ሎድ የምንላቸው እነዚህ ከሰው ጋር ከራሱ ሰልፍ ዌት ጋር ከምናምን ጋር የሚያያዙ ነገሮች እንግዲህ ኤክስፔክት እናደርጋቸዋለን። ኤክሰፕሽናል መሆን የማይችለው ምንድነው? ዊንድ ነው። ዊንድን ያው አካውንት ማድረግ ስለሚከብድ በተፈጥሮ which is ዳይናሚክ ነው። ምክንያቱም ዊንድ ፕሬሸር ኦር ዊንድ ሎድ ይሄ ነው ብለን ፊክስ የምናደርገው ነገር ስላልሆነ አንሰርቲኒቲው ኦልሞስት ወደ ዊንድ ይመጣል። ስለዚህ ዘጠነኛ ጥያቄ ለዚህ ጥሩ መልስ የሚሆነው ዊንድ ሎድ ነው። አስረኛ ኢን ሊሚት ስቴት ዲዛይን ሴፍቲ ኢዝ ኢንሹርድ ባይ። እንግዲህ ሊሚት ስቴት ዲዛይን ላይ እንዳልኳችሁ በዋነኛነት ለፓርሻል ሴፍቲ ፋክተርን ነው ኢንሹር የሚያደርገው። ምክንያቱም ይሄ ሞዴሬት ነው አሁን ላይ የተጠቀምንበት ያለ ነገር ስለሆነ ፎር አንሰርቲኒቲ እና ከማቴሪያል ስትሬንግዝ ጋር በተያያዘ ለዚህ ፓርሻል ሴፍቲ ፋክተር ኢንሹር እናደርጋለን። 11ኛ ጥያቄ which stress cause diagonally crack in beam። ያው ግልጽ ነው። ዲያጎናሊ ክራክ ካለ ሺር መሆኑን እንዳትረሱ።
ምንም እንትን ማለት ማብራራትም አያስፈልግም ብዙ ጊዜ ስላወራን በዚህ ዙሪያ። 12ኛ which of the following increase ductility of a reinforced cement concrete member የሬንፎርስድ ሲመንት ኮንክሪት ዳክቲሊቲ ሜምበርን ሊያሳድግልን ሊጨምርልን የሚችለው ነገር ምንድነው ነው? እንግዲህ እንዳልኳችሁ ዳክታይል ካለ ኦር ዳክቲሊቲ ካለ ሁሌም ማሰብ ያለባችሁ ስቲል ነው ኦር ሬንፎርስመንት ነው። ስለዚህ ይሄንን ደግሞ ፕሮፐርሊ ኮንፋይን አድርገን ኦር ፕሮፐርሊ ኢንስቶል ካረግን ሬንፎርስመንትን ካስቀመጥን ዳክቲሊቲን ይጨምርልናል። በተመሳሳይ ሁኔታ ግን ክራክ ደግሞ እንዲፈጠር አንዱ ምክንያት የሚሆነው ደግሞ ይሄ ነው። ኢምፕሮፐር ኮንፋይንመንት ኦፍ ስቲል ኦከር ካረገ ክራክ ይፈጠራል። ስለዚህ ይሄንን እንዳትረሱ። 13ኛ which failure is most dangerous እንግዲህ አይታችኋል። በጣም አደገኛ የሚያደርገው ነገር ምንድነው? የማቴሪያል ከፕሮፐርቲዎች ውስጥ አንዛ ፌለሪቲ የሚፈጠረው ብሪትል ነው። ይሄ ብሪትል ምንለው? ይሄ ጀስት እንደ ካስት አይረን አይነት ፕሮፐርቲ ያላቸው ናቸው። ድንገት ሎድን ሲመጣ ቅንጥስ የሚሉ መሸከም መቋቋም የማይችሉ ናቸው። ይሄ ዳክታይልም በኤላስቲክ ፕላስቲክም ምናምን ላቸው የተሻለ ፕሮፐርቲ ያላቸው ናቸው። ግን ዴንጀረስ ነው። በጣም ዴንጀረስ የሆነ ብሪትል ታይፕ የሆነ ፌለሪቲ አደገኛ ነው። 14ኛ ጥያቄ if load increase beyond elastic limit the material undergoes permanently deform ነው የሚያደርገው። እንግዲህ እዚህ ጋር ማየት ያለባችሁ ምንድነው? ሎድ በጨመረ ቁጥር elastic material of property elastic limit of the material በተመሳሳይ ሁኔታ ዲፎርም በቃ በቋሚነት ዲፎርም ያደረገበት ኮንዲሽን ይፈጠራል። 15ኛ the main function of cover to reinforcement እንግዲህ የሬንፎርስመንት ጥቅም ከምንለው ውስጥ አንዱ ነገር ምንድነው? ኮሮዥን ነው። በተመሳሳይ ሁኔታ ስቲልን ፕሮቴክት ያደርግልናል ከኮሮዥን sometimes ፋየር ሬዚስት ያደርግልናል የሚል ነገር አለ። ፐርፐዝሊ ግን ኮሮዥን ነው የዚህ የኮንክሪት ከቨር ዋናው ዓላማ። 16ኛ which of the following increase shear capacity of a beam ከሚከተሉት እንትኖች ውስጥ የሺር ካፓሲቲ ኦፍ ቢም ሊጨምርልን የሚችለው ነገር ምንድነው? ስቲራፕ መጠቀም ነው። ስቲራፕን ፕሮፐርሊ ኮንፋይንስ እና ፕሮፐርሊ ስናስሌይ ስናረግ የዚህ ክራክን የመቀነስ እድል ይኖረዋል። 17ኛ structure design only for dead load will be እንግዲህ ስትራክቸራል ዲዛይን ስናደርግ ሰልፍ አይ ሚን ፐርማነንት ሎድን ብቻ ታሳቢ እያደረግን ከሰራን አንሴፍ ነን፣ ሴፍ አይደለን። ምክንያቱም አንኢኮኖሚካል ነው ልንጠቀም የምንችለው ወይ ከኢኮኖሚ በታች ሊሆን ይችላል ወይ ከኢኮኖሚ በላይ ሊሆን ይችላል፣ አናውቀውም። ስለዚህ ሁሉንም ነገሮች ታሳቢ መሆን ምክንያቱም ፌለሪቲ ተፈጠረ ማለት አንኢኮኖሚካል ኦከረንስ አደረገ ማለት ነው። ሶ ኦቨር ዲዛይን የሚለውን ነገር ላያስኬደን ይችላል። ምክንያቱም ጀስት ግን ይሄ የስትራክቸራሉን ሰልፍ ዌት ብቻ እንትናል ማለት ፌለሪቲ ሊመጣ ስለሚችል አንሴፍ የሚለውን ነገር ያመጣዋል። which statement determine compressed strength of concrete እንግዲህ ኮንክሪት ስትሬንግዝን ዲተርሚን ከሚያደርግልን አንዱ የኪዩብ ቴስት ነው፣ ግልጽ ነው። 19ኛ maximum bending moment in simply support beam under uniformly distributed load occurs at እንግዲህ ይሄ በዩኒፎርምሊ ዲስትሪቢዩትድ ሎድ ውስጥ ሞመንትን በሲምፕሊ ሰፖርትድ ላይ ካየነው ማክሲመም ቤንዲንግ ኦከር የሚያደርግበት አት ሚድ ስፓን ነው። ይሄ ግልጽ ነው። ዳርና ዳር ላይ ኦሬዲ ሰፖርት ይኖረዋል። ዜን ሎዶቹ ዲስትሪቢዩት ሆኖ ዳርና ዳር ላይ ስቲፍ ናቸው። ሰው መሃል ላይ ግን አት ሚድ ስፓን ላይ ግን በጣም ማክሲመሙን የመምጣት እድል ይኖረዋል። 20ኛ which factor mainly control crack ይታወቃል ኦሬዲ በዋነኛነት ክራክን እንዳልነው ስቲል ስትረስ ክራክን ኮንትሮል ያደርጋል ኦን ፕሮፐር ዌይ ከተጠቀምነው ማለት ነው። በዛው ልክ ደግሞ ኤክሰስ ካደረግነው ያው ያ ፌለሪቲ ይመጣል። 21ኛ which material is mainly responsible for resisting tensile stress in reinforced concrete ነው። እንግዲህ ለቴንሳይል ስትረስ ሪስፖንሲቢሊቲ ሬስት የሚያደርግልን በዋነኛነት እንግዲህ ስቲል ነው። ውድ አድማጭ ተመልካቾቼ ብዙ ጥያቄዎች ቢኖሩኝም እናንተ እንዳሰለችሁ በማሰብ ነገሮችን ሚኒማይዝ ለማድረግ ሞክሬያለሁ። እንግዲህ ሌሎችንም ነገሮች በማካተት ተጨማሪ ሌሎችንም ሀሳቦችን ይዤ የሚመጣበት መንገድ ይኖራል። እንግዲህ ቪዲዮዎችን በማየት ላይክ፣ ሰብስክራይብ በማድረግ እንድትቀላቀሉ ጆይን እንድታረጉ ጋብዛለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ቻው።